መሲ ምንድን ነው ችግር አለ እንዴ? ፈዘሽ ቀረሽ እኮ። ቤሉል ጉድ ሆንኩኝ። ማለት የምን ጉድ? ፋይሉ የለም ያስቀመጥኩት እኮ ፍራሽ ውስጥ ነበር። ቅድም እኮ ልሰጥ ብዬ እናቴ ስላለች ነው ተመልሰ ሂድ ያልኩ። ፍራሽ ውስጥ ለምን አደረግሽው? እኔማ ልሰጥ አስቤ ስለነበር ለጊዜው ነው እኮ እዚህ ውስጥ ያደረግኩት። ቆይ በጣም አስፈላጊ ፋይል ነው? እሺ የት ብዬ ልፈልገው? እዚህ ቤት ማገብቶ እንደነበረ ማወቅና ማጣራት አለብኝ። አዎ እንደዛ እናድርግ። ግን እኔ የምጠረጥረው ሰው አለ። መጀመሪያ እነሱን እንጠይቅ። ማንን ነው የምጠረጥሪው? እርግጠኛ ሁኜ እንደዚህ ነው አልልህም። መሲ እሺ ፋይሉን አንብበሽዋል አይደል? ቢያንስ ስለምን እንደሆነና ምን እንደሚል አንቺ ንገሪኝ። አይ አይሆንም በጭራሽ። ራስን አንብበ ማየት ያለብህ። እኔ ስላልኩክ ምንም አይፈጠርም፣ ለውጥ የለውም። እሺ በቃ እንጠይቃቸው። እንዴ በግልጽ እኮ እቃ ነክታችኋል እያልን አንጠይቃቸውም። እና ታዲያ በሲስተም ነዋ መሆን ያለበት እንጂማ ሆን ብሎ የወሰደው ሰው ለመመለስ ያፍራል። እሺ አንቺ እንዳልሽ። አንቺ ማን ትጠይቂያለሽ? እኔ ማን ልጠይቅ? እኔ ልሹን ጠይቃታለሁ። አንተ ግን ሄለን ጠይቃት። ማለት እኔ እሷን ለመጠየቅ ለማፋጣጥም ስለሚከብደኝ። እሺ ጠይቃታለሁ። ኤልሹ 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 የት ነሽ? ኤልሹ እዚህ ውስጥ ከሆንሽ አናግሪኝ። የወሰድሽው ነገር በጣም አስፈላጊ ነው፣ ቀልድ አይደለም። ኤልሹ ኤልሹ የት ናት? ቆይ ለምንድን ነው እንደዚህ አይነት ነገር የምታደርገው? ለምን እንደዚህ ጮሽ የምትጣሪው? በሰላም ነው? ክፍሌ ገብተሽ ነበር አይደል? እባክሽን የወሰድሽውን ፋይል መልሽልኝ። ለአንቺ ምንም አይጠቅምሽም። መሲ ሌላ ችግር ሳይፈጠር ክፍሌ ለቀሽ ውጪ። መጀመሪያ የጠየቅኩሽን መልሽልኝ። ክፍሌ ገብተሽ እቃዬን አንስተሻል ወይ? ንግግርሽ ራሱ ሲያስጠላ። ቆይ እንዴት እንደዚህ በንቀት የምታናገሪኝ? ሲቀጥል ደግሞ የተጣሉት ከእናቴ ጋር እንጂ ከሌላ ሰው ጋር አይደለም። እሺ በአንድ ይቅርታና መለማመጥ ታረቃታለሁ። ሁለተኛ እንደዚህ ዝቅ አድርገሽ እንዳታናገሪኝ። ስሚ ልጅት፣ ይሄን መመናቀርሽን አቆሚ። እኔ የጠየቅኩሽ አንድ ጥያቄ ነው። ስለእናንተ ጸብ እኮ አይመለከተኝም። ይመለከተኛል እንዴ? እሺ ውጪልኝ። የት ነው የደበቅሽው? ኤልሹ የወሰድሽው ፋይል ተራ ነገር መስሎሽ እንዳትሳሳች በለው። ቆይ እና ምን አይነት ፋይል ጠፋብሽ ነው? እሱ አንቺን አይመለከትሽም። የት ነው ያደረግሽው? አላቀልሽም፣ አላየሁትም። ክፍልሽም ቢሆን አልገባውም። እሺ በማገኘው መንገድ አገኘዋለሁ። ምን እዚህ ፋይል ወረቀት ትልብኛለች? በሽተኛ ምኩ እንዴት ነው? ሰላም ነው? ቤሉል ወይ ምኩ፣ እንደው ይቅርታ አድርግልኝ። እህቴ ስታፋጥጠኝ እኮ አላስችለኝ ብሎ ስራ መጀመሪያ የነገርኳት። ለመሲ ነው እንደ ነገርካት? አዎ ለመሲ ነው የነገርኳት። ግን እሷ ለማንም ምንም አትናገርም። ያው እሱን አውቃለሁ። እሺ ለእሷ መንገር ይሁን፣ ግን ሌላ እዚህ ቤት ያለው ሰው ማወቅ የለበትም። እሱን ደግሞ ለምን እንደሆነ ሌላ ጊዜ እነግርሃለሁ። አይ ኧረ አታስብ፣ ማንም አያውቅም። እንደዛ ከሆነ ጥሩ። እና እንዴት ነው? አሪፍ እየሰራ ነው? አዎ ጥሩ እየሰራው ነው። ጎበዝ፣ በደንብ ስራ። ሌላው ነገር ቀስ ብሎ ይደርሳል። እዚህ ቤት የመጣ ሰው ነበር እንዴ? አይ የለም፣ ማንም አልመጣም። በእርግጥ እኔም ገና አሁን ከውጭ መግባቴ ነው። እሺ በቃ ምን ሆነሻል? ምን ሆንኩ? ኧረ እኔ ምንም አልሆንኩም። ምን ሆነሻል? ሮጠሽ እኮ ነው የገባሽው። አይ ምንም አልሆንኩም። በቃ ይኸውልህ ሰው መጥቶ ስሜን አንስቶ ከጠይቃችሁ አናቃትም የለችም ምናምን በሉ። እሺ ለምን? ቆይ ምንድን ነው ችግር አለ እንዴ? ምን ሆነሻል? እንዴ ምን ሆንኩ? ምንም አልሆንኩም። በቃ እንደዛ በሉ። እንዴት ነሽ ኑኑ? ደህና። ቆይ ለምንድን ነው እንደማታውቂኝ ሰው የጠላሽኝ? ስለማላውቅ ነው። ማለት አልገባኝም። አንተ እንዳልከው ስለማላውቅ ነው።
እኔ ማውቅ መሰለኝ እንጂ አላውቅም። ቆይ ከኔና ከእህቴ ከቤተሰቤ ምንድነው የምትፈልገው? ለምንድነው የምትከታተልን? ኧረ እኔ አጋጣሚ ነው እንጂ ይሁን ብዬ ያደረግኩት ነገር አይደለም። እሺ በቃ አሁን መሄድ አለብኝ። ወደ ቤት ቶሎ መግባት አለብኝ። ይኸውልሽ ትሄጃለሽ። ከመሄድሽ በፊት ግን አንድ ነገር ላስቸግርሽ። አማራጭ ስላጣው ነው አንቺ ማስቸግርሽ። ምንድነው የፈለከው? ምን ፈለክ? ስለ መሲ ነው ማለት ምን ተፈጥሮ ነው እንደዚህ ልታይኝ ያልፈለገችው? እሱን እኮ እሷን እንጂ እኔን አይደለም መጠየቅ ያለብህ። እሺ በቃ አንድ መልእክት ብቻ አድርሽልኝ። ምንድነው መልእክትህ? ይሄንን ጌጥ ስጭልኝ። ለእኔም ይሆን አንድ ሰዓት ካለሽ አንዴ እንኳን አግኝኝ በይልኝ። እሺ ስለ ጌጡ እሷ ራሷ በደንብ ታውቃለች። እሺ ይሄንን ብቻ ነው የምተባበርክ። አንቺ ግን ደህና ነሽ አይደል? ይቅር በይኝ የራሴን ነገር ስጠይቅሽ ሰላም መሆንሽን እንኳን ሳልጠይቅሽ። መጠየቅ አስፈላጊ አይደለም። ደህና እንደሆንኩ እያየኝ አይደል? ደህና ነኝ ያለና ደህና የመሰለ ሁሉ እኮ ደህና አይደል። እኔ ግን ደህና ነኝ። አሁን ዞር በልኝ። ተረተሽኝ እንደምትመጪ ተስፋ አረጋለሁ። ቴዲ ጉዶን ሁሉ በአሁኑ አለቀልኝ። ምን እንደማደርግ አላውቅም። ሄለን ተረጋጊ። ምን ሆነሻል? ቀስ ብለሽ ንገሪኝ እንጂ። እንዴት እረጋጋለሁ? ምን እንደተፈጠርኩ ስላላየ ነው። ሰዎቹ ከተማ ድረስ መጥተዋል። የምን ሰው ነው? ከማን ጋር ነው ደግሞ እንደዚህ የምታወራው? ኧረ እባክሽ ቆይ፣ እንዴት ሆኖ ነው የመጡት? አላውቅም ቴዲ፣ እንደምንም አድርገህ ከዚህ ጉድ አውጣኝ። አንድም መረጃ መገኘትም ሆነ ሰዎቹን የማግኘት የለባቸውም። ከሀገር መውጣት ካለብኝም ለተወሰነ ጊዜ እወጣለሁ። ብቻ እንደምንም ብለህ ከዚህ ጉድ አውጣኝ ቴዲ። ጎዶኛለሁ እባክህን። እሺ ሄለን፣ መጀመሪያ በደንብ ለመረጋጋት ሞክሪ። ማንን ነው ያገኘሽው? ሴቷን ነበር ያየኋት። ከዛ ደወለች። ስትመጣ ደግሞ አብሯት ብዙ ሰው ነው ያየሁት። ቴዲ ምን ላድርግ? ቆይ ምን ይሻለኛል? አሁን ቤት ድረስ ቢመጡስ? ቆይ ምን ሆናለች? ማን ነው የሚመጣው? ቢመጡስ የምትለው? እሺ ስወጣ እደውልልሃለሁ። ቻው። አረ መጥፋት የለበትም። ይህ እኮ የልጁ ህይወት ነው። እህቴ እስካሁን የት ነበርሽ? እህቴ ብታይ እንዴት ደስ እንዳለኝ። ምን ነው? ምን ተገኘ? ምን ደስ የሚል ነገር አለ? ስራ አገኘሁ። እዛው እየተመለስኩኝ ነው። እና ስትሄጂ ሳላቅ ስትመለሽ ነው እንደምትነግሪኝ? ለማንኛውም እንኳን ደስ አለሽ። ግን እትዬ ፈቅዳለች ነው የሄድሽው? ኧረ አይደለም፣ እንደዚህ ምቆይ ስላልመሰለኝ ነው የሄድኩት። ለማናቸውም መንገድ ላይ የሆነ ሰው አስቆሞ የላንቺ መልእክት እንዳደርስ ልኮኛል። ማን ነው? የምን መልእክት? ቴዲን የሰጠኝ። እህቴ ስለ ስጦታው ሰው ታውቃለች ብሎኛል። እና ደግሞ 1 ሰዓት ስጪኝ ብሎሻል። ለምን ተቀበልሽው? ሲጀመር ለምን ቆመሽ አወራሽው? ትተሽ ወደ ቤትሽ አትመጭም ነበር እንዴ? እህቴ ከፊት ለፊት የመጣብኛ ምን ማድረግ እችላለሁ? በዛ ላይ እውነት ለመናገር በስርዓት ቆሞ ነው ያናገረኝ። አዎ መቅለስ ለስማ ይችልበታል። ለዚህ ማን ብሎት? እሺ በቃ ቻው፣ ወደ ክፍሌ ልሂድ። ቆይ ይህንን ስጦታ የእናቴ ነው ለማገባ ሴት ብቻ ነው የምሰጣት አላለም? ለምን ለኔ ሰጠኝ? አሁን ወጥቼ ላገኘው ወይስ ወይ ጣጣ? እሺ ለመጨረሻ ጊዜ አንድ ያገኘዋለሁ።
መኮ እንዴት ነህ? እየተዘጋጀ ነው? ለምኑ ነው ዝግጅቱ? እንዴ ሌላ ሀገር ስራ አግኝቼልህ የለ? ስለዚህ ትሄዳለህ። ይቅርታ አድርጊልኝ እትዬ፣ ግን እኔ እዚህ ያለሁት እናቴን ብዬ ነው እንጂ የትም አልሄድም። አቤት አቤት! እኔ እኮ ቀጥታ ትእዛዝ ነው ያስተላለፍኩት። ማንም ሰው የጠየቀህ የለም። እኔ እናንተ አውርተን አልጨርስንም። እሺ አሁን ቶሎ መሄድ ስላለብኝ ነው። አኩርፍሽ ማለት ነው። በይ ትንሽ ተንቀቢ። ትንሽ ተወኝ በእናትህ ወደዛ። ለምን ተውሻለሁ? ትንሽ አልኩሽ ትንሽ። አንተ ምን አይነት ሰው ነህ? እንዴት እዛ አስቀምጠኝ ትጠፋለህ? ሲጀመር ይልሽ አንቺም እየመጣው እንጂ ብዙ ማድረገው ነገር ነበር። ሲቀጥል ደግሞ ከቤተሰቦች ጋር ጣልተሽ የትም አደርሽም። የትም እንደማደርስ እንዴትም ብዬ ወጥቼ ባሳየውክ። እሺ አሁን ተረጋጊ። ተወኝ እባክህ፣ ደክሞኛል። ባልናደድም መተኛት እፈልጋለሁ። እንደዛ ከሆነ እኔ ልሂድ። ብዙ ማድረገው ነገር አለ። እንዳትሄድ፣ እዚሁ ከኔ ጋር አሁን። እዚህ ምን አደርጋለሁ? አርፍሽ ተኝ። አንቺም እረፍት ማድረግ አለብሽ። እሺ በቃ አርፋለሁ። ከዚህ ክፍል እንዳትወጪ ስለተባልኩ እዚያ በፊልም እናያለን። እንዴ ይልሽ የማደርገው ነገር አለ እያልኩሽ። እና እኔ ምን አገባኝ? ድፍረትሽ! ጭራሽ ጥፋት ፍተሽ ለዚህ ጊዜ ካልሆንኩኝ ታያለሽ እንዴ? በጣም የማይደረግ ደባሪ ነገር ነው ያደረግሽው። እሺ አዎ፣ ግን አንድ ይሆናል። በዛ ላይ ደግሞ በዚህ እድሜ የፈለግኩትን የምሞክርበት ጊዜ ነው። ምንም ነገር መከልከል አልፈልግም። ተይ፣ ጥፋት ፍተሽ በኩራት አታውሪ። ይሄ ራሱ ሌላ ጥፋት ነው። እሺ በቃ ዝም ብለህ ቀፈኝና ልተኛ። እሺ ወንድም እንዴት ቆየ? እንዴት ነሽ ኑኑዬ? ደህና ነኝ። ኑኑዬ እንዴት ናችሁ? ኑኑዬ ቀኑ ሙሉ የት ውለሽ መጣሽ? አላየሁሽም እኮ። ኧረ እዚሁ ነበርኩ እናቴ። ኑኑዬ ደህና ነሽ እንዴ? በሀሳብ ጭልጥ አልሽ እኮ። ደህና ነኝ። እንደው የትምህርትሽ ነገር ውሃ በልቶት ቀረ አይደል? ለምን ይቀራል? ትንሽ ቆይታ ትጀምራለች። አይ ሰው ቤት ሆና ትምህርት ይከብዳል ብዬ እኮ ነው። ለዛ ነው። ምን ዘላለማችን ሰው ቤት አንኖር እና እኔ እንደዛ እኮ የሚባለው ሁሌ ሰው ቤት የምንኖር ከሆነ ብቻ ነው። መቼ እንደምንወጣ እንደው ፈጣሪ ይወቀው። አረ እንወጣለን እናቴ፣ ትንሽ ጊዜ ብቻ ነው። ምናልባት ወደዚህ መምጣታችን እዚህ መሆናችን ለበጎ ነው። ምኑ ነው ደግሞ ሰው ቤት መኖር በጎ ነገር ሆኖ ያውቅም? እሺ እቴ አትሳሳች። ለምን እንደዛ ትላለህ ወንድሜ? ከምሬ ነው። ፈጣሪ ይዞት የሚመጣው ነገር አይታወቅም። እና ደግሞ እዛ ሆነ ሁልጊዜ መጣላት ነበር። ክፉና ደጉን እንኳን ለይታ አታውቅም ነበር። ከዛ እዚህ ስንመጣ ደግሞ እህቴን ታማ አገኘናት። እዛ ብንኖር ኖሮ ጭራሽ ላንሰማ ምንችል ነበር።
አሁን የተናገርሽው ትልቅ ነገር አይደለም። እሺ ትልቅ ነው። እናቴ ንገሪው። መኩን እንደዚህ ተረጋግቶ አይተሽ ታውቂያለሽ? ሲጀመር አታውቂውም። ወይ ጉድ! አንቺን ልስማሽ እንጂ እንደው የኔንም ጨምረሽ እኮ እያወራሽ ነው እኮ። ሲጀመር እዚህ መሆኑ ብቻ አስተምሮታል፣ አብስሎታል። አሁን እኮ ድምፁ እራሱ አይሰማም። በዛ ላይ እኔም ቢሆን ብዙ ነገር ተምሬበታለሁ። ሁሉም ሰው ጥሩ ይመስለኝ ነበር። ማንም ለማንም መጥፎ ያስባል ብዬ በጭራሽ አላስብም ነበር። አሁን ግን የሳመን የወደደን የቀረበን ሁሉ ለእኛ አስቦ እንዳልሆነ ተረድቻለሁ። ወይ ጉድ! አንቺማ እንደው ደብተርሽን ይዘሽ ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄ ክፉ ነው፣ ይሄ ደግ ነው ስትይ ስትመዘግቢ የምትይ ነው የምትመስይው። ያው በይው ባልመዘግበው ምን ከተረዳሁት በቂ ነው። አንዳንዴ ህይወት ልታስተምረን ስትፈልግ መከራ በማንና ከየት እንደሚመጣ አናውቅም። እንግዲህ አልቻልሽም። በሉ እናንተ አውሩ። አየህ አንተ ገና ይቀርሃል። አሁንም ድረስ ችኩል ነህ። መቼም ቁጭ ብዬ እንደ ሴት ወሬ አላዳምጥም። ወይ ከጀመርሽው አይቀር ቡናና ቁርስ ጨምሪበት። ተው እሺ ሂድ። አንቺ ልጅ እንደ ሁሉም ሰው እንዳንቺ ቢያስብ ጥሩ ነበር፣ ግን ምን ያደርጋል። እናቴ የሆነ ነገር ልጠይቅሽ። ጠይቂኝ። ምንድን ነው? ክፍሌ ገብተሽ ነበር እንዴ? ምን ነው? አይ ምንም፣ አልጋሉ የተቀመጠ እቃ ነበር፣ እሱ ጠፍቶኝ ነው። እንግዲህ ከክፍልሽ የት ይሄዳል ብለሽ ነው? እስቲ በደንብ ፈልጊው። እሺ በቃ ፈልገዋለሁ። ትቶኝ ሄደ ማለት ነው። የማይረባ ኑኑ 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 አቤት ኤልሹ፣ እንዴት ነሽ? ደህና ነኝ ኑኑዬ። ቆይ ምን ነው ጠፋሽ? ምን እንደሆነ እንኳን አትጠይቂኝም? ይቅርታ ግን እኮ አንቺም ተደብቀሽ ልናገኝሽ አልቻልንም። ደግሞ የት ነው ፈልጌ የማገኝሽ? በእርግጥ ልክ ነሽ፣ ግን በጣም ከፍቶኛል። ምን ነው? ምን ተፈጠረ? አንደኛ ነገር ትምህርት ማቋረጤ፣ በዛ ላይ ደግሞ እዚህ ቤት ውስጥ ነው ቁጭ ብዬ የምውለው። ብቻ በጣም እየደበረኝ ነው። አይዞሽ ኤልሹዬ፣ እንደዚህ ማድረግ አልነበረብሽም። ግን ደግሞ ምክንያትሽን አንቺ ራስሽ ታውቂያለሽ። ኤልሹ አንድ ጥያቄ ልጠይቅሽ ነበር። ምንድን ነው? ጠይቂ። ወደ ክፍሌ ገብተሽ ነበር እንዴ? እባክሽ እውነቱን ንገሪኝ። ቆይ ምንድን ነው አንቺ እናትሽ ክፍሌ ገብተሽ የምትሉኝ? ቆይ ምንድን ነው ክፍላችሁ ታስቀምጣችሁት? ስልኬ ጠፍቶብኝ ነው ኤልሹ። እንዴ ይጥፋ ጥፍት ይበል። ቆይ እዚህ ቤት ዕቃ አስጠፋ ይሻት እንዴ የምትወስደው? አሁንስ አበዛችሁት ኑኑ። ቆይ እሺ ባረኩት ነገር ቢሆን እሺ፣ ባላረኩት ነገር ለምን እንደምጠረጠረው? አረ እኔ እኮ የጠረጠርኩሽ አይደለም፣ ጥያቄን የጠየቅኩሽ ምናልባት ገብተሽ ከሆነ። አይ በጭራሽ አልገባውም። ሁለተኛ ግን እንደዚህ ብለሽ እንዳትጠይቂኝ እሺ? እሺ ስሚ፣ አንድ ነገር ተባበሪኝ። ምንድን ነው? የምችለው ነገር ከሆነ እሺ፣ ካልቻልኩ ግን ምንም ማድረግ አልችልም። ምን መሰለሽ፣ ልብስ እንድታበድሪኝ ነበር። ማለቴ ያንቺ ልብስ ለብሼ ወጥቼ ሊመጣ ነበር። አይ እንደዛ እንኳን ማድረግ አልችልም። እንዴ ለምናችሁም? አብዛኛው ልብስሽ እኮ ማሜን አንስታ የሰጠችሽ ነው። ስለዚህ ያለሽ ስጪኝ። ቢሆንም ይሄ እኮ ሌላ ጥፋት እንድታጠፊ ተባበርኩሽ ማለት ነው። እንደዛ ደግሞ ማድረግ አልችልም። ኑኑ አታበሳጭኝ። አድርጊ ያልኩሽን አድርጊ። እኔ እኮ በጸባይ ጠይቁሽ ስለታረቀን ነው እንጂ በጉልበት መውሰድ እችላለሁ። አይ በግድ ማለታችኝ። በግድ ካልሽ ደግሞ ራስሽ መውሰድ ትችላለሽ እንጂ እኔ በጭራሽ ልብሱን አንስቼ አልሰጥሽም። እሺ እንደዛ ከሆነ በቃ የሚበላ ነገር አምጪልኝ፣ ርቦኛል። እሺ አመጣልሻለሁ። እሺ ኑኑ ከለከልሽኝ ማለት ነው። እኔ የሚከብደኝ ምንም ነገር የለም። እኔ ማድረግ ያለብኝ ነገር አውቃለሁ።
ቴዲ፣ አረ ሰዎች በሙሉ እየተከታተሉኝ ነው። ምን እንደማደርግ አላውቅም። ሄለን ተረጋጊ። ምን እየሆንሽ ነው? ቆይ ለምንድን ነው ቀን በቀን የሆነ ችግር የማያጣሽ? እኔ ምን አውቃለሁ? በቃ ችግር አላጣሽ እያለኝ ነው። በቃ ጠዋት ማታ ምን ይፈጠር እያልኩ መሰቃቁናል ስራዬ። እና እነማን ናችሁ ስራ ቦታሽ የመጡት? ያቺ ያኔ ያናገርናት ሰብሌ የምትባለው ንቀዝ ነች ይሄን ሁሉ ነገር ያደረገችው። ተይ እንጂ ሄለን፣ እሷ እኮ ምንም ጥፋት የለባትም። ሰው ስላስጨነቃት ነው የሚሆነው እንደዚህ ያደረገችው። አንተ ደግሞ በምን ሰዓት ምን ማለት እንዳለብህ አታውቅም። አሁን እንደዚህ ተጨንቄ ለሷ ትቆረቆራለህ? ይኸውልሽ ሄለን፣ ይሄ መቆርቆር አይደለም፣ እውነታ ነው። እሺ ቆይ አሁን ምንድን ነው ማድረግ ያለብን? እንዴ ቤሉል እዚህ ቆይ፣ እንዴት መጣ? እንደምታይ በእግሬ እየተራመድኩ ነው የመጣሁት። እዚህ ምን ታደርጊያለሽ? ተረጋጋ ቤሉል፣ ስለ ስራ እያወራን። አንተን የጠየቀ የለም። በዛ ላይ ስለ ስራ የምታወሩት መንገድ ላይ ተገናኝታችሁ ተደባብቃችሁ ነው። ይሄ እኮ የትልቅ ሰው ስራ አይደል። እናንተን አይመጥናችሁ። ቆይ ማነህ? ቤሉል ተረጋጋ። እንዴ ምንም የተለየ ነገር ኖር እኮ አይደለም። ያው አካባቢ ቆንጆ ስለሆነ ነው እዚህ አካባቢ የምንገናኘው። አረ ይሄ አካባቢ ለስራ አሪፍ ነው አይደለም? ይሄ አካባቢ አሪፍ የሆነው ለወጣቶችና ለጥንዶች ነው፣ ለእናንተ አይደለም። አዎ አብረህን ስላየህን ብቻ ሌላ ነገር ማሰብ የለብን። ቆይ ግን ስትከራከሪ ራሱ ትንሽ አይከብድሽም? እንደው ምን አይነት ህሊና ቢኖርሽ ነው? እውነት አባቢ ቢኖር እንደዚህ ታደርጊ ነበር? ይበቃሃል ቤሉል፣ እንደዚህ እንዳትናገራት። እሷ እኮ እናትህ ነች። ይሄ ንቀት ነው። እሺ ሰው ስለማክበርና ስለመናቅ ለኔ አትነግረኝም ባለጌ። አንተ ራሱ ባለቤቷ በቅርብ እንዳረፈ አታውቅምና ነው። የሌለ ነገር እያወራ ችግር አትፍጠር። እሺ ኧረ ተው፣ ችግር ፈጠርኩ እንዴ? የኔ ነገር ሁሉ ጊዜ እኮ ችግር መፍጠር ነው። ግን ዛሬ ችግር መፍጠሬ በደንብ አልታወቀኝም። ስላልታወቀህ ምን? ቤሉል ልቀቂኝ፣ ጫፌን እንዳትይዥ። በጣም ነው የምታሳፍሪው። እሺ እኔ አንድም ቀን የማይመጥንሽ ቦታ ትገኛለሽ ብዬ አስቤ አላውቅም። ቆይ ምን አይነት ልጅ እየሆንክ ነው? ሰው መደብደብ ሳያንስ ደግሞ ሌላ ነገር ትናገረኛለህ? አባቴ በፍቅር ታውሮ ነው ለካ እንደዛ ሲያሞጋግስሽና ሲያደናንቅሽ የነበረው አይደል? ስሚ፣ መንገድ ላይ ቆሜ ራሴን አላስገምትም። እቤት ስትመጪ በደንብ እንነጋገርበታለን። ወይኔ ጉዴ! ቴዲ ተረፍክ? ደህና ነህ ቴዲ? ይኸውልሽ ሌላ ግርግር ላለመፍጠር ብዬ ነው እሺ ዝም ያልኩት። ድጋሚ እንደዚህ አይነት ነገር ከተፈጠረ ግን አለቀው። ዋናው እንኳን አሁን ደህና ሆንክ። ሌላው ነገር ቀስ ብሎ ይደርሳል።
ወይኔ ጆ እንዴት ሆኜ እንደመጣሁ ብታይ። ይሄን ያህል እኮ መቸገር አልነበረብሽ። ማለት አልገባኝም። ምን ማለት ነው? አሁን እባክህ ሰው እንዳይመጣብን እንሂድ። ይቅርታ ይልሽ፣ እስከ መቼ እንደዚህ ተደባብቀሽ? ስለዚህ ይኸውልሽ ከቤተሰቦችሽ ጋር መስማማት አለብሽ። እረፍ ጆ፣ መቼም እየቀለድክ ነው። እየቀለድኩ አይደለም ይልሽ። እንዲህ ለምን እቀልዳለሁ? ይኸውልሽ ወጥተሽ ለጊዜው ነው ደስተኛ የምትሆኚው። አንቺ መሰለሽ እንጂ ውጪውን አታውቂም። ምንም ያህል ቤተሰቦችሽ ሀብታም ቢሆኑ ለአንቺ ከባድ ነው እንደገና መመለሱ። አንዴ ከወጣሽ መመለሱ ቀላል አይደለም። ስለዚህ ከቤተሰቦችሽ ጋር ዝም ብለሽ መስማማት አለብሽ። ጆ የመጣሁት እኮ አንዴ ወስኜ ነው። ምን ወደኋላ የሚባል ነገር የለም። ደግሞ ለእንደዚህ አይነት ቀልድ ጊዜ የለኝም። ኤልሹ ቀልድ አይደለም። እኔ ለአንቺ አስቤ ነው ማለት ስለ ነገሩ በጣም ሳስብ ነበረ። አንቺ አጠፋሽ እንጂ እኮ ቤተሰቦችሽ አላጠፉ። አውቃለሁ እድሜያችን ከባድ እድሜ ነው። በትቢት ብዙ ነገር ጥፋትም ልንሰራ እንችላለን። ስለዚህ እኔን ስሚኝና ትንሽም ቢሆን ተረጋግተሽ አስቢ። ጆ ትዕግስቴን እያስጨረስከኝ ነው። እንዴት ሆኜ እንደመጣሁ እኮ የማውቀው እኔ ነኝ እኮ ገባኝ። እንዴትም ልትውጪ ትችያለሽ፣ ግን በቃ አይሆንም። ወይኔ ልፊ ውርደት። ቆይ እሺ ታዲያ ምንድን ነው? ለምን የሰው ልብስ ለብሼ ስደባበቅ ሰው ዝም አልከኝ? ለምን ትውጣ አደረከኝ? ቆይ ምንድን ነው ያስፈራና ሀሳብን ያስቀየረ ነገር? እኔ ከፈጣሪ ውጪ ማንንም አልፈራም። እሱን ደግሞ አንቺ አሳምረሽ ታውቂያለሽ። ጆ ታው ይቆጭሃል። ድጋሚ እኔን አታየውም። ይኸውልሽ በቃ እንደዚህ አትበይ። እኔ እንዲከፋሽም እንድታዝኝም አልፈልግም። በቃ እኔ ሁሉን ነገር ላንቺ ብዬ ነው ማደርገው። ላንቺ የተሻለ ነገር ነው ማደርገው። ለኔ የሚሻለኝ ከዛ ቤተሰብ ልቅ ብሎ መጥፋት ነው። ጆ ቆይ ምን ያህል እንደማምነው ታውቃለህ አይደል? እምነትን አታሳጣኝ። አልችልም ይልሹ። ለመጨረሻ ጊዜ ነው የምጠይቅህ፣ ንገረኝ። አትችልም? አዎ ይቅርታ አልችልም። ትሰማኛለህ? በህይወትህ ተሳስተን ቢሆን ህይወቴ ውስጥ እንዳትገባ። ሁለተኛ ቆሻሻና ከሃዲ ነህ። ኤልሹ አፈር ብላሽ ከሃዲ። ተጫወትክብኝ አስመሳይ። ጥሩ አደረክ። ትክክል ነህ። እባክህ የማይሆን ነገር ነው የሰራሁት። በጣም ታምነኝ ነበር እኮ። ቢሆንም ትክክለኛው መንገድ ይሄ ነው። ልጅ ሆና መንገድ ሲጠፋበት መክረህ መለስካት። ሲያልፍ ታመሰግናለች። ከዚህ በኋላ አይኔን ራሱ ማየት የምትፈልግ አይመስለኝም። ቢሆንም ትክክለኛው መንገድ ይሄ ነው። አቦ የራስህ ጉዳይ እሺ።